አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾቼ ዛሬ የማሳያችሁ የአረብ ሀገር ቂንጬ አሰራር ነው። በጣም ነው የሚጣፍጠው። ቂንጬ በሽምብራ ካጠገቡ ደግሞ ዶሮ እንሰራና እንዴት አድርገን ማባያውን አብረን አንድ ላይ የሚሄደውን የዶሮ መሽዊ አብረን እንሰራለን ማለት ነው። በጣም ነው የሚጣፍጠው። ትወዱታላችሁ። ለምሳ የሚሆን ነው። ቁርስ የምንብላው ወይም መብታችሁ ነው። የአረብ ሀገር ስለሆነ እንግዲህ ምርጫው እንደ ምግብ ሰሪውና አቅራቢው ነው። እንዴት እንደሰራሁት አሰራሩ ሙሉ ቪዲዮውን እስከ መጨረሻው በመከታተል እናንተ ሞክሩት። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። እንደውም በምሰራው ቪዲዮ ቶሎ እንዲደርሳችሁ ከአጠገቡ ያለውን የደወል ምልክት መጫን አትርሱ። ውዶቼ ጥያቄ አስተያየት ካላችሁ ቪዲዮውን እዩትና ኮሜንት ስራ አስቀምጡልኝ። የተጠቀምኩት የቂንጬ አይነት ምንድን ነው የሚባለው መሰላችሁ? በአረብኛ ብርጉል ከሸን ይባላል። ከሸን ማለት ደቃቅ ያልሆነ አንኳር ማለት ነው። ከሸን ማለት ይሄንን የብርጉል አይነት ነው የተጠቀምኩት። ንጹህ ነው፣ ምንም አልለቀምኩትም። ሽምብራ ደግሞ እንደዚህ የተዘጋጀ ያ ካሊፎርኒያ ብራንድ የሆነው አለኝ የታሸገ ማለት ነው፣ ለምግብነት የተዘጋጀ። እቺኛዋ ዶሮ ትንጥዬ ናት። ትልቅ ዶሮ ከሆነ ቆርጣችሁ መስራት ትችላላችሁ፣ አራት ቦታ ማለት ነው። ትንሽ ስለነበር እንዳለን የሰራሁት ያለ ዶሮ መስራት ትችላላችሁ እንደ ፍላጎታችሁ። በመጀመሪያ የሚያስፈልገው ግብአት ብርጉል፣ ሽምብራ እንደዚህ የተዘጋጀ አለን። እንዲሁም ከሙን ፓውደር አለን፣ እርድ አለን። ይሄ ደግሞ 7ቱ ድብልቅ ቅመሞች ናቸው። ማንኛውም ድብልቅ ቅመም መጠቀም ትችላላችሁ፣ ቤት ውስጥ የለመዳችሁት ማለት ነው። ሰምን ኪዩብ ቤቢ ዘይት አለኝ። እንዲሁም ቁንደ በርበሬ አለኝ። እዚህ ጋር ዶሮውን ለመቀቀል የተጠቀምኩት ሄል፣ ቀረፋ፣ ወረቀል ጋር የሚባለው ቅጠሉን፣ ሽንኩርትና ድብልቅ የዶሮ ቅመም ነው የተጠቀምኩት። አያችሁ ዶሮ ካሜራ ላይ ትልቅ ይመስል ይሆናል እንጂ በጣም ትንንጥ ዶሮዎች ናቸው፣ ይጣፍጣሉ። እዚህ ጋር ብርጉሉን ወይም ቂንጬውን የምንሰራበት አንድ ማንኪያ ሰምን አረጋለሁ። ቅቤ አብዝቼበታለሁ። እንግዲህ ቅባት የማይወዱ ስለሆነ መቀነስ ትችላላችሁ። እኔ እንደ ሀገሬ ጨፍ ካላለ ቂንጬ ታውቃላችኋል። ቂንጬ በዘይት ነው። እዚህ ጋር ዘይትና ሰምን ያለው። ሩብ ኩባያ ዘይት፣ አንድ ማንኪያ ሰምን እናደርጋለን። እሱ መሰራበት ነው ቂንጬውን። እዚህ ጋር ደግሞ ዶሮን እየቀቀልኩ ነው። ውሃው ሲፈላ አረፋውን እንደዚህ የማንፈልገውን ካነሳን በኋላ ቅድም ያዘጋጀነውን ቀይ ሽንኩርት፣ ቀረፋ እንዲሁም ደግሞ ወረቀል ጋር የሚባለውን ቅጠሉን፣ ሄሉንና ድብልቅ የዶሮ ቅመም የተዘጋጀ ነበረኝ። ቆንጆ ቅመም ነበር፣ ጨምርበታለሁ ሳላበዛ፣ አንድ ማንኪያ በጣም ሳላበዛ ማለት ነው። እንደምታዩት ጨው ጨምራለሁኝ። ከዛ በኋላ ሲበስል ለብቻ አውጣና ከላይ መቀባውን በኋላ አሳያችኋለሁ ማለት ነው። ዶሮ ስትቀቅሉ እስኪፈላ አትክደኑት፣ በደንብ ሽታው እንዲወጣ ማለት ነው። ከዛ በኋላ ቀነስ አድርጋችሁ ክደኑት፣ ይብሳል። ጋዙን በጣም አታብዙበት፣ ፍርክስክስ እንዳይልባችሁ ዶሮ ማለት ነው። እዚህ ጋር ብርጉሉን ዶሮ ከበሰለ በኋላ በመረቁ ስለምንሰራ መረቁ ያስፈልጋል። 3 ኩባያ ብርጉል እናጥባለን። አጥበን ወዲያው ነው የምንሰራው፣ አንዘፈዝፈው። እዚህ ጋር አብሮኝ የሚሰራው ሌላው ምግብ ሰሪያችን አለ። ማሻላ እኔም እዚህ ጋር እየሰራው ነው። ጎበዝ ልጅ ነው። እድሉን ካገኘው እንግዲህ በሌላ ጊዜ ደግሞ እሱ የሚሰራውን ቀርጽ ያሳያችኋለሁ። በጣም ጎበዝ ልጅ ነው። የቀቀልነውን ዶሮ እናወጣና ኦቨን ውስጥ ስለምንከተው በዚህ መልኩ እናስቀምጠዋለን ማለት ነው። ዶሮውን ቅድም ቡታጋዙን ቅንስ ትንሽ ማከለኛ ላይ አድርጉት። ቀንስ ያልኳችሁ ፍርፍር እንዳያረግባችሁ ነው ዶሮውን ማለት ነው። ሲቀቀል ስለሚበስል ድፍኑ እንደዚህ የምትሰሩ ከሆነ አሊያም ደግሞ አንዱን ዶሮ 4 ቦታ መቆራረጥ ወይም 2 ቦታ መቆራረጥ ትችላላችሁ እንደ ፍላጎታችሁ። ይህን ወደ ጎን እናደርግና ሌላውን አሰራር እንጨርሳለን። ውሃውን እናጠለዋለን። ዶሮ ምንድነው የምቀባው መሰላችሁ? እዚህ ጋር ፓፕሪካ አለ፣ እርድና ጨው፣ ዘይት ለውስና ቀባዋለሁኝ። ፓፕሪካ ማለት ቀዩ የፈረንጅ ቃሪያ የሱ ፓውደር ነው። ጨው፣ እርድና ፓፕሪካ ዘይት አድርጌ እለውስና ዶሮ የሚያምር ከለር እንዲኖረው ያደርግልኛል ማለት ነው። ዶሮ በስሏል። ጨው አታብዙ፣ መጀመሪያም ጨው ስላለው ዶሮስ ማለት ነው። በዚህ መልኩ በብሩሽ እንቀባዋለን። የሚያምር ከለር ይሰጠናል። ለዚህ ምግብ አሰራር ብቻ ሳይሆን በማንኛውም ጊዜ ዶሮ እንደዚህ ቀቅላችሁ መጭቦስም እንድትሰሩ ትችላላችሁ። ኦቨን ውስጥ መክተት ስትፈልጉ እንደዚህ ቀቡት፣ ከላይም ከታችም ቀቡትና ኦቨን ውስጥ ክተቱት። በጣም የሚያምር ቆንጆ ነው የሚሆንላችሁ። ውሃውን ስለምንፈልገው መረቁን በምታዩት መልኩ እናጠለዋለን። 2 ሊትር ነው የተጠቀምኩት ውሃ። እዚህ ጋር አልሞላውትም፣ ግን ተጨማሪ መረቅ ስላስፈለገው ኦልሞስት ሙሉ ማለት ትችላላችሁ። በዚህ በ2 ሊትር የሚይዘው ጆግ መረቁን የተጠቀምኩት። ሌላ ተጨማሪ ደግሞ 2 ኩባያ ወይም 500 ሚሊ የሚሆን ንጹህ ውሃ ደግሞ እንጨምርበታለን። ብርጉሉን ወዲያው ልትሰሩ ስትሉ ነው የምታጥቡት። ሽንኩርት፣ ዘይትና ቅቤውን
እናቁላላለን። ይሄ ቅቤ ያልኳችሁ ሰምን ነው። ኪው ቤቢ ቅድም መግቢያው ላይ ያሳየኋችሁ በማንኪያ 1 ማንኪያ የጨመርኩት ነው። በደንብ ካቁላላን በኋላ ቡኒ እንዳይሆንባችሁ፣ ከለሩ እንዳይቀይርባችሁ፣ ከዛም በኋላ ቡታጋዙን ሽንኩርቱ ከተቁላላ በኋላ ቅንስ ታረጉትና የሙቀቱን ቅመማችን እናደርጋለን። ቁንዶ በርበሬ፣ እዚህ ጋር ደግሞ ባህራት ሙሸከል የሚሉትን ወይም የቅድም ተቀቅል የተጠቀምኩትን የድብልቅ ቅመም ነው የማደርገው። እንዲሁም ከሙን ያደረኩት፣ ከሙኑን በጣም አልሞላውትም፣ በትንሿ ማንኪያን የተጠቀምኩት። እርድ ደግሞ ትንሽ ነው የምናረገው። ቁንዶ በርበሬ ወይም ፍልፍል አስዋድ የሚባለውን ግማሽ ማንኪያ በጥንጥየዋን ያደረኩት። ድብልቅ ቅመሙንም 1 ማንኪያ በጣም ሳትሞሉ ታደርጉና ለምን መረቁ ራሱ አለው ቅመም ስላለው ማለት ነው። ከዛ እንደዚህ ገልበጥ ገልበጥ እናደርገውና ሽንኩርት፣ ቅቤ፣ ዘይትና ያቁላላነውን እዚህ ጋር ከቅመሙ ጋር አንድ ላይ ገልበጥ ገልበጥ እናደርገውና አሁን ምንድነው የምንጨምረው? ሽምብራ እንጨምራለን። ሽምብራው የበሰለ ለምግብነት የተዘጋጀ ስለሆነ አሁን እዚህ ጋር ገልበጥ ገልበጥ እናደርገዋለን። ከዛን ያዘጋጀነውን ያጠለልነውን የዶሮ መረቅ እንጨምራለን። እንዲሁም ሌላ ንጹህ ውሃ የቧንቧ ውሃ በዚሁ በምታዩት መስፈሪያ 500 ሚሊ እጨምርበታለሁ ማለት ነው። ያያችሁት ውሃ ያንሰዋል። ከዛ ጨው እንዳስፈላጊነቱ፣ ለምን መረቁ ጨው ስላለው ጨው ካነሰው አይተን ሲፈላ አይተን ቀምሰን እንጨምራለን። በጣም የሚጣፍጥ ቆንጆ ነው የሆነው። ድጋሚ እዚህ ጋር ያያችሁት የጨመርኩት መረቅ የዶሮ መረቅ እስከ ትንሽ ጨው አስተካከልኩኝ ለጣዕሙ ማለት ነው። ማሻላ ሞክሩት፣ በጣም ትወዱታላችሁ። በጣም ቆንጅዬ ብርጉል አሰራር ነው የሰራሁት። በጣም ወድጄዋለሁ። ከዚህ በፊት በተለያየ መልኩ ሰርቼ አውቃለሁ። እንደዚህ ግን የወደድኩት የለም። በጣም ነው የተመቸኝ። ሲፈላ ጨውን ቀምሰን ታጋዙን ቀንሰን ሸፍነን ቀስ ብሎ ያለ ጋዝ ቂንጬው ይብሰል። እዚህ ጋር ዶሮን ከስር ለቆስኩኝና ከተትኩት። ከስር ከተወሰነ ደቂቃ በኋላ ከላይ ቡታጋዙን እንከፍታለን። ይቅርታ የኦቭኑን ማለት ነው። ይሄ ፍርፍር ያለ ቆንጆ ቂንጬ ሆኖልናል። ከላይ አሁን ደግሞ ከላይ ያያችሁት ከላይ ነው የለኮስኩት። ግን በጣም ወደ ላይ አታቅርቡት። ለምን? ጎንና ጎኑ እንዲበስልላችሁ ማለት እንዲቀላላችሁ። ኦልሬዲ ዶሮ በስሏል። ኦቭኑ ስትከቱ በጣም ወደ ላይ ከፍ አታድርጉት፣ መሀከል ላይ አድርጉት። ከዛን ቡታጋዙ ሙቀቱን የኦቭኑን ከፍ አድርጉለት። አያችሁ እግሩ ጋር ቅልት ይልላችኋል። ከላይ ወገቡ ላይ ብቻ አይሆንባችሁም። ሙከሰራት ለውዝ አመስኩኝና አደረኩበት። ዶሮን በዚህ መልኩ ያቀረብኩት በጣም ይጣፍጣል። ሞክሩት፣ ትወዱታላችሁ።